የአውሮፓ ሀገራት ወታደሮች ግሪንላንድ መግባት ጀምረዋል። ጥያቄው የአሜሪካን ኃይሎች በከባቢው ላይ አሊያም ግሪንላንድን ለመጠቅለል ያሰቡትን ውጥናቸውን ማስቀረት ይችላል ወይ የሚለው ቢሆንም በሰሜን አትላንቲክ የጦር ጥምረት ውስጥ ክፍፍል መኖሩን ግን በግልጽ የሚያሳይ ነው። ምናልባትም አሜሪካና የሰሜን አትላንቲክ የጦር ጥምረት አባላት በተለያየ ጎራ መቆም የሚጀምሩበት ፖለቲካዊና ወታደራዊ አጋጣሚ ሊሆን ይችላል የሚል ትንታኔም እየተሰጠ ነው። የአርክቲክ አካባቢ የከፋ ውጥረት ውስጥ ለመግባት አደገኛ የታሪክ ጥፋት ውስጥ የመዘፈቅ አሉታዊ እድል ሊገጥመው እንደሚችል የተነገረም ሲሆን በጥቅሉ አውሮፓውያን አሜሪካን ተቃርነው ለመቆም ቆርጠው የተነሱበት ጊዜም ነው ተብሏል። ፈረንሳይ 15 ጀርመን 13 ወታደሮቻቸውን ሲልኩ ኖርዌይና ስዊድን ደግሞ በአርክቲክ ደሴት ደህንነታቸውን ለማጠናከር መወሰናቸው እንዲሁም እንቅስቃሴያቸውን በዛው ልክ መሆኑ የሁኔታዎችን መለወጥ የሚያሳይ አድርገዋል። በእርግጥ አውሮፓውያን በተለይም የኔቶ ጥምረት ውስጥ ሳሉ ዋሽንግተንን በምን መንገድ ግሪንላንድ ላይ ተፋልመው ዴንማርክን ነጻ ያወጣሉ የሚለው ምላሹ ግልጽ ነው። ሁለንተናዊ ዝግጅት በአሁኑ ሰዓት መልካቸውን ለውጠዋል። በግሪንላንድ ጉዳይ ሀያላኑ ሩሲያ፣ አሜሪካና ቻይና የተለያየ ስትራቴጂክ ፍላጎት ውስጥ መሆናቸው ከአውሮፓውያኑ ጋር ሲዳመር ቀውሱን ያከፈዋል። ፕሬዚዳንት ቭላዲሚር ፑቲን የዓለሙ ሁኔታ ምስቅልቅሉ ወጥተዋል፣ ከዓመታት በፊት የተቋጩ ቀጠናዊ ግጭቶች ዳግም አገርሽተዋል ባሉበት አጋጣሚ የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን የራሳችንን አውሮፓ ህብረታዊ አውርሽኒክ መታጠቅ ያስፈልገናል ማለታቸው መግለጫዎች ሁሉ ለጦርነት የቀረቡ መሆናቸውን ይጠቁማል። ዴንማርክና ራስ ገዟ ግሪንላንድ እንዲሁም አሜሪካ በአርክቲኳ ግዙፍ ደሴት ላይ ቢመክሩም በተለያዩ ፖለቲካዊ ጎራ ላይ መሰለፋቸው ማን ከማን ጋር አብሮ መቆም እንደሚችል ጠቋሚ በመሆኑ በአርክቲክ አካባቢ ያለውን የፖለቲካ ሁኔታ የኔቶ የአሜሪካ፣ ሩሲያ፣ ቻይናና የአውሮፓ ህብረት ያደርገዋል። ከፕሬዚዳንት ዶናልድ ትራምፕ ጋር በግልጽ በተቃርኖ የቆሙ ሆነዋል። የአውሮፓ መሪዎችም እየተባለላቸው ይገኛል። ለዚህ ሁሉ አለመግባባት ምክንያት የሆነችው ግሪንላንድ አሜሪካን ቀንሶ የሚፈጠር ወታደራዊ ጥምረትን ታሳቢ እስከ ማስደረግም እንደደረሰች ተነግሮላታል። ሩሲያና ቻይናም ቢሆኑ ፕሬዚዳንት ዶናልድ ትራምፕ ግሪንላንድን እኔ ባልጠቀልላት ከሺጂንፒንግና ከፑቲን አንዳቸው ይጠቀልሏታል በሚል ግሪንላንድ የዴንማርክ የመሆን እድል የላትም ወይም የዋሽንግተን ቤጂንግ አሊያም የሞስኮ ናት የሚል አይነት መልእክት መስደዳቸው አንድም ኔቶና አውሮፓ ህብረትን ታሳቢ አድርገው የጥምረት መግለጫ አያሳስበኝም፣ አንድም ከአሜሪካ አይናቸውን ሳታነሱ በጎን ሩሲያ ወይ ቻይና ይወስዱላቸዋል ነው ትርጉሙ። በግሪንላንድ ምን እንደሚፈጠር የምናየው ይሆናል። ግሪንላንድ ለብሔራዊ ደህንነታችን እንፈልጋታለን። እናም ምን እንደሚፈጠር እናየዋለን። ከውይይታቸው በኋላ ማብራሪያ ይሰጡናል። መረጃው እንደደረሰኝም በቶሎ ነግራቸዋለሁ። ነገር ግን ከዴንማርክ ጋር በጎ ግንኙነት አለን። ያው እንደምታውቁት ጎልደን ዶም እየገነባን ነው። እጅግ በርካታ ስራዎችን እየሰራን ነው። እናም እንፈልገዋለን። እኛ ባንገነባ እንኳን ቻይና ትገነባለች፣ ሩሲያም ትገነባለች። በዛ ላይ ሪፐብሊካኑ ከህልማቸው አንድ ኢንች ወደ ኋላ እንደማያፈገፍጉ ማሳያው የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት የሰጡት ሀሳብም ነው። የጀርመን የፈረንሳይና የሌሎች አውሮፓውያን ጦር ወደ ግሪንላንድ መግባት መጀመር ለፕሬዚዳንት ዶናልድ ትራምፕ አረንጓዴ ምልክት አንሰጣቸውም ካልሆነ በስተቀር ዋሽንግተን በዚሁ ቁርጠኝነቷ ብትቀጥል የ57 ሺህ ህዝብ መኖሪያዋ የምድራችን ግዙፏ ደሴት ግሪንላንድ በእጇ አትገባም ማለት እንዳልሆነም ለመረዳት አያዳግትም። አርክቲክ የዓለምን ኢኮኖሚ በአዲስ መልክ ቅርጽ ለመስጠት የሚያስችል በቀጠናው ላይ እየተመነደጉ የመጡትን ሩሲያና ቻይናን ከጂኦፖለቲካ ውድድር ለማስወጣት በር የሚከፍት እንደሆነ የተረዳው ፔንታጎን ወታደራዊ ሚዛኑን ከኢኮኖሚና ብሔራዊ ደህንነቱ ጋር ትይዩ ለማስኬድ ከፕሬዚዳንት ዶናልድ ትራምፕ አሜሪካን ዳግም ታላቅ ማድረግ ፕሮጀክት ጋር አጣምሮ የቤት ስራውን መስራት ጉልበት አዘል ዲፕሎማሲው አድርጎታል። አርክቲክ ምዕራቡ ዓለም አርቆ የሚያስባቸውን ቻይናና ሩሲያን እዛው አንቆ ለማስቀረት ስልታዊ ቦታ መሆኑን ይረዳዋል። ፔንታጎን በዚህ ልክ ነው ፖለቲካዊና ወታደራዊ አቋሙን እያንጸባረቀ የሚገኘው። የዓለም የትኩረት ማዕከልም ሆኗል። በተለይም በአርክቲክ ውስጥ ከሚገኙ 8ቱ አገራት 7ቱ ኔቶውያን መሆናቸው ማለትም ዴንማርክ በግሪንላንድና ሶፌሮ ደሴቶች በኩል ፊንላንድ፣ አይስላንድ፣ ኖርዌይ፣ ስዊድንና አሜሪካ እንዲሁም ቀጠናዊ ከበባ ውስጥ የገባችው ሩሲያ መሆናቸው የከባቢውን ተፈላጊነት ያጎለዋል። ከጂኦፖለቲካው አንጻር የመርከብ ስራዎች ግድድር በሰሜናዊ ባህር በኩል እንዲሁም ያልተነካው የተፈጥሮ ሀብቱ አዲስ የወታደራዊና የኢኮኖሚ ጡንቻ ማበርቻ ቀጠና እንዲሆን አርክቲክን አድርጎታል። ይህ ሁሉ ግሪንላንድን ከመጠቅለል አንጻር አብሮ የሚቃኝም እየሆነ መጥቷል። በተለይም በ2025ና 2026 የአውሮፓ ህብረትና አሜሪካ ትኩረት መሆኑ በዛ ላይ እንዳይግባቡ እያደረጋቸው መምጣቱ ካናዳም ከስትራቴጂ አንጻር ጥያቄዎችን ማንሳት መቀጠሏ፣ ሩሲያም የአርክቲክ ፖሊሲዋን አዲስ ትኩረት በሚል መቃኘቷ እንዲሁም ወታደራዊ አቅሟን ቀጠናው ላይ ማበርታቷ ዛሬ ትራምፕ ግሪንላንድን ካላስገባው ዴንማርክና የአውሮፓ አጋሮቿ ከስጋት አንጻር መመልከታቸው ፖለቲካዊ ሀቅ ሊሆን እንደሚችል ማሳያ አድርጎታል።
ብለውታል። በዚህም ያልተለመዱ እንቅስቃሴዎች በአርክቲክ ተጀምረዋል። አቅምን ማሳደግ፣ አጋር ማብዛት፣ ወታደራዊ ልምምድና ጦር ማስፈር የቅርብ ጊዜ ልምዱ የአርክቲክ ሆኗል። በዚህ አካባቢ ማን ከማን ጎን በቅጡ መቆም እንዳለበት ማወቅ አስቸጋሪ ያደርገዋል። በአሜሪካ የጀርባ አጥንትነት የቆመው ኔቶ ከአባቱ ዋሽንግተን አውሮፓ ህብረትም ያለ አሜሪካ እንደማይጸና እየገባውም ቢሆን ከትራምፕ በተቃራኒ ሆኖ ለመቅረብ መሞከሩ ሩሲያ በአርክቲክ አሜሪካ ከአውሮፓ ህብረቶች ጋር መጋጨቷን ብትፈልገውም በተመሳይ አሜሪካን በስጋት መልክ ማየቷ አስቸጋሪው አርክቲክ ጎራ ለመለየት እንኳን እድል እየሰጠ እንዳልሆነ ጠቋሚም አድርጓል። በእርግጥ ጎራዎች የተለዩ ናቸው ቢባሉም አንዳንድ ሁኔታዎች ግን እጅግ አስቸጋሪ መሆናቸውን በግልጽ የሚያሳይ መረጃ መውጣቱን ቀጥሏል። የፈረንሳይ ወታደሮች መንገዳቸውን ጀምረዋል፣ ሌሎች ይከተላሉ በሚል ኢማኑኤል ማክሮን ሀሳባቸውን አጋርተዋል። የግሪንላንድ ዋና ከተማ ኑክም የገባሉ ብለዋል ፕሬዚዳንቱ። የሁለት ቀናቱ ተልዕኮ አስፈላጊ ሆኖ ሲገኝ የአውሮፓ ጦር በፍጥነት አካባቢ ላይ እንደሚሰማራ ማሳያ ነው በሚልም ሀሳብ የሰጡት ማክሮን የአሜሪካን ጫና እንዴት መመከት እንዳለባቸው ግን በግልጽ ያስቀመጡት ስትራቴጂ የላቸውም። በተለይም ፕሬዚዳንት ዶናልድ ትራምፕ በቬንዙዌላ ያደረጉት ምንም ጉዳይን ከመከወኑ ወደኋላ እንደማይሉ ጠቋሚ በመሆኑ የአውሮፓ ሀገራት ራሳቸውን ለመከላከል በአንድ መቆም አለባቸው ተብሎ ይታሰባል። ሁሉን ጉዳይ በአስቸኳይ ፖለቲካዊ ስሜት ውስጥ ሆኖ ማየትን አማራጭ አድርገዋል የአውሮፓ ሀገራት። ግሪንላንድ፣ ዴንማርክና አሜሪካ በዋይት ሀውስ ከተወያዩ በኋላ ሶስቱም በተለያዩ አቋሞች ውስጥ ማለፋቸው ወታደራዊ አማራጮች ሚዛናቸውን እየደፉ እንዲመጡ አድርገዋል። አሜሪካ ሰፊ የሆነ ወታደራዊ ተደራሽነት በግሪንላንድ ቀድሞውንም አላት። በ1951 የመከላከያ ስምምነት መሰረት አሜሪካ በግሪንላንድ ጦር ማስፈር ትችላለች። እናም እኛ እዚህ ስንገኝ አሜሪካ በዚህ ረገድ ጥያቄ ማቅረብ እንድትችል ተስፋ አድርገን ነው። እንዲህ አይነቱን ጥያቄ በበጎ እንመለከተዋለን። ምክትል ፕሬዚዳንት ጄዲ ቫንስና የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ በጉዳዩ ላይ ቢመክሩም ይህ ነው የሚባል ፖለቲካዊ መለሳለስ አላሳዩም። ዴንማርክ ግሪንላንድን ትራምፕ ከመጠቅለል አቋማቸው ዝንፍ እንደማይሉ ገብቶኛል በሚልም ሀሳብ ሰጥታለች። የግሪንላንድ የውጭ ጉዳይ ሚኒስትርም አሜሪካ ጋር እንሰራለን ግን ወደ አሜሪካ እንጠቃልላለን ማለት አይደለም የሚል ሀሳብ በሌላ በኩል ሰጥተዋል። የቱንም ያህል ወታደር በግሪንላንድ ያስፍሩ ትራምፕ አቋማቸውን ይለውጣሉ ብዬ አላስብም በሚል የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት ሀሳብም ሰጥተዋል። ራሳቸው ትራምፕም እኛ ግሪንላንድን እንፈልጋታለን በሚል ከሰዓታት በፊት በኦቫል ኦፊስ አረጋግጠዋል። ዴንማርክ የአውሮፓ ህብረትም የኔቶም አባል መሆኗ ደግሞ በእርግጥም የምዕራቡን ዓለም ፖለቲካ ጫና ውስጥ የሚያስገባ ያደርገዋል። አሁን ፖለቲካዊ መንገዶች ሁሉ የስጋት ሆነዋል። በግሪንላንድ ጉዳይ ከአሜሪካ ለመቃረን የሚፈልጉት ማክሮን አውሮፓ ህብረት የራሱ ኦርሽኒክ ያስፈልገዋል በሚል ሀሳብ ሰጥተዋል። በሌላ በኩል ደግሞ የሩሲያን ስጋትነት ለማስቀመጥ የሞከሩበትን አጋጣሚ ፈጥሯል። ፈረንሳይ በሩሲያ ሃይፐርሶኒክ ሚሳይል ኢላማ ውስጥ ናት በሚል ሀሳብ የሰጡት ማክሮን ከአሜሪካ ጋር ያላቸውን ግንኙነት ማስተካከል ካልቻሉ የግሪንላንድ ጉዳይ ችግር ሊፈጥርባቸው እንደሚችልም ተጠቁሟል። ለዚህም ነው አውሮፓ ህብረት ራሱን አጠናክሮ ሩሲያን መመከት አለበት ባሉበት አንደበታቸው የአውሮፓ ህብረት ፖለቲከኞች በሌላ በኩል አሜሪካን ለመቃረን በግሪንላንድ ጉዳይ ሞክረዋል የሚል ግራ የገባው ጥያቄ እየተነሳ የሚገኘው። ፕሬዚዳንት ቭላዲሚር ፑቲንም ዓለም እየታመሰች ነው በሚል ሀሳባቸውን አስቀምጠዋል። ይህ ሁሉ ፖለቲካዊና ወታደራዊ ግንዛቤዎች ነገሮች ሄደው በጉልበት የመጠናቀቅ እድል እንዳላቸው የሚያስረግጡ ናቸው።